አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዲና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮቹ ሼር ላይክ በማድረግ አበረታቱኝ። ዛሬም በአዲስ ርዕስ ተመልሼ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ሆኑ። ዛሬ የመጣሁት ኖላዊ ክፍል 16 ምርጥና አስተማሪ ድራማ ነው። ሰላም እንግዲህ አሁን ላይ በድንገት ባረገዘችው እርግዝና በጣም ተጨናንቃለች። ልጁን ለማስወረድ በጣም ትፈልጋለች፣ ግን የሚሳካ ነገር አይደለም። በጣም ጨንቋታል። እያለቀሰች ነው። ራሷ ልታጠፋ ጫፍ ላይ ደርሳለች። ዶክተሯንም ብታማክረው አይሆንም በጭራሽ፣ እኔ የሰው ነፍስ ማጥፋት የወንጀለኛ ተባባሪ መሆን አልፈልግም። በፈጣሪም ዘንድ በጣም የተጠላ ነገር ነው። አንቺም የሆነ ጉዳት ሊደርስብሽ ይችላል። ስለዚህ ምንም ቢሆን ከሰው ነው የወለድሽው አይደለም። ስለዚህ ልጅሽን ወልደሽ ማሳደግ አለብሽ እንጂ ማስወረድ የለብሽም። በዚህ ጉዳይ ላይ በጭራሽ ልተባበርሽ አልችልም ብሏታል ማለት ነው። ከአሁን በኋላ ምን እንደምታረግ መላው ጠፍቷታል። ዶክተሩም በትክክለኛው መንገድ ያረገዘች ከባሏ ያረገዘች መስሎት ምን ሆነሽ ነው የምትጨናነቂው? እርግዝና እኮ በጣም ደስ የሚል ነገር ነው፣ ተፈልጎም የማይገኝ ይህን እድል የሚፈልጉት ግን ያጡት ስንቶች አሉ። ለምንድን ነው የምትጨናነቂው አላት። እኔ የምልህ ግን ምን ሆነህ ነው የምታስጨንቀኝ? ለምን ታስጨንቀኛለህ? በቃ አልፈልገውም ብያለሁኝ፣ አልፈልገውም። ይህን ጽንስ ትተባበረኝ ከሆነ ተባበረኝ፣ ካልተባበርከኝ ግን ሌላ ምክር ካንተ አልፈልግም አለችው። ዶክተሩ ግን በጭራሽ እኔ ነፍስ አጥፊ መሆን አልፈልግም ብሎ አሰናበታት። ሰላምም እንግዲህ የ9 ሳምንት ነፍሰ ጡር እንደሆነች ተነግሯት ወደ ቤቷ እያለቀሰች ተመልሳለች። ቤቷ እንደደረሰችም በሯን ዘግታ እያለቀሰች ነው። እናቷ እባክሽን ሰላምዬ ምን ሆነሽ ነው? አረ ምን ሆነሽ ነው? ልጄን አገኘሁት፣ የልጄን ፍቅር አገኘሁ ብዬ ተደስቼ ሳልጨርስ ምን ቀየረብኝ? ምን ገጥሞሽ ነው? ምን ቸግሮሽ ነው? እናትሽ እኮ ነኝ፣ ተይ ንገሪኝ፣ ችግርሽን ልካፈል ብትላትም ሰላም ግን ልክ እንደ በፊቷ ጸባይዋ ተቀይራ እናቴ ተኝ ብዬሻለሁ፣ ውጭ ብዬሻለሁ፣ አታናግሪኝ እያለች ማልቀሷን ቀጥላለች። በዚህ የተጨናነቀችው እናትም ምንም አላስችላት ብሎ በሯን ከፍታ ወደ ክላሷ ስትገባ ልጅቷ ግን ራሷን በሻርባ ጠግና እያለቀሰች ነበር። ዘመድ የሞተባት እስከምትመስል ድረስ በእንባ ጎርፍ ታጥባለች። ልጅቷም ልክ እናቷን እንዳየሽ እናቴ ምንድን ነው የምትሰሪው? እዚህ ቤት ምን ትሰሪያለሽ? እዚህ ክላስ ምን ትሰሪያለሽ? በቃ ተይኝ ስልሽ አሰሚኝም እንዴ? ተይኝ በቃ አታናግሪኝ፣ ብቻዬን መሆን እፈልጋለሁ ብትላትም እናቷ ግን ልጅ እኮ ነሽ፣ ሀሳብሽን ችግርሽን መካፈል አለብኝ ብላ ግግም ስትልባት በቃ አንቺ እዚህ ሁኚ እኔ እወጣልሻለሁ ብላ ገልምጣት ወጥታለች። በዚህ የተጨናነቀችው እናትየይቱም ወደ ሀና ደውላ ሀና ሰላም የሆነችውን ነገር ላንቺ አካፍላሻለች? ምን ሆና ነው ግን? ሀና በጣም ተጨነቅያለሁ፣ ሰላም እያለቀሰች ነው። ይሄው ከማታ ጀምሮ እስከ ጧት ድረስ ክፍሏን ዘግታ እያለቀሰች ነው። እባክሽ ለአንቺ የነገረችሽ ካለ አትደብቅኝ ንገሪኝ አለቻት። ሀናም አይ እትዬ እንዴት ለእናቷ ሳትናገር ለእኔ ምስጢር ታወራኛለች ብለሽ ነው? እኔ ምንም የማውቀው ነገር የለኝም። ለማንኛውም ወደ ስራዬ ስመለስ እስኪ አገኛትና አናግራታለሁ አለቻት። በዚህን ሰዓት ቻው በቃ ተባብለው ስልኩን ዘጉት። የሀና አባትም ጠዋት እንዴት ተነሱ? ልጅ ሀና ምን ሆነሽ ነበረ? ሌት እንደዛ ስትቃዥ ነበረ? ምን ገጥሞሽ ነበር? የት ነበር የዋልሽው? ውሎሽ ምን ነበር? መቼም ሰው የዋለበት አስፈሪ ክስተት ነው፣ በህልሙ የሚያው ብዬ ነው ብለው ጠየቋት። ሀናም አይ አባዬ በአካውንቴ በርከት ያለ ገንዘብ ገብቶልኝ ነበር እና በጣም ተደናግጬ ነበር። ስለዚህ ለዛ ነበረ፣ ማን አስገብቶት ሊሆን ይችላል ብዬ ተጨናንቄ ነበረ አለቻቸው። ሰውየውም ደሞዜን ተቀብዬ ያሳክምሃለሁ ነበር ያልሽኝ እኮ ማን ላከልሽ ብር ብለው ጠየቁ። እና አሁንስ የላከልሽን ሰው አገኘሽ? አወቅሽው? ብለው ሲጠይቋት አሁንም አወቅኩኝ፣ አሰሪዎች ነበሩ ያላኩልኝ አለቻቸው። ለመሆኑ ምን ያክል ብር ነው የላኩልሽ? ብለው ሲጠይቋት 100,000 ብር ነበር የተላከልኝና በጣም ደንግጬ ነበረ። እንዴት 100,000 ብር ማን ሊልክልኝ ይችላል ብዬ ተጨናንቄ ስለነበረ ደሞ ሰራሽ ተብዬ ልያዝ ይሆን ብዬ አስቤ ስለነበረ ነው ሌሊት የቃዠሁት አለቻቸው።
ሰውየውም እንዴት ምን አይነት ስራ እየሰራች ነው ልጄ? ይህን ያክል ሊተባበሩሽ የቻሉት እንዴትስ ሊወዱሽ ነው? በማለት ጠየቋት። አይ ያው ነግሬ የለም የምሰራው በተመረቁበት ፊልድ ነው ብያለሁ። እናም ቀድሞ ክፍያ ከፍለውኝ ነው እና አባቴ የሚታከምበት ገንዘብ እንደሌለ ነግሬያቸው ስለነበረ እኔን ሊተባበሩኝ ስላሰቡ ነው ይህን ያደረጉት ብላ አሳመነቻቸው። ሀና አባቷን እኔ የምሰራው በተመረቁበት ፊልድ ነው ብላ አሳምናቸዋለች። ሰው ቤት መስራቷን በጭራሽ አያውቁም። እንደሚታወቀው ጆሮና ሀና በጣም ተቀራርበዋል። ይባስም ብሎ ጆሮ ሀናን በጣም ወዷታል፣ አቅርቧታል፣ አፍቅሯታል። እናም ሀና አላት በቃ አሁን አባቴ ሲድኑ ጥላችሁ እንዴ ልትሄዱ ነው ማለት ነው ብሎ ሲጠይቃት ምን ማለት ነው? አንተ እኮ ድሮም አዲስ አበባ ነበርክ፣ እኛንን የመጣ ነው። ስለዚህ አባቴ ሲሻለው ወደ አገራችን መመለሳችን ግድ ነው ብላ መለሰችለት። ሰው ተላምዶ እንደዚህ ተቀራርቦ መለያየት በጣም ከባድ ነው። ያው እናንተ ስትሄዱ የበፊቱ ብቸኝነቴ ሊመለስብኝ ነው ማለት ነው አላት። ያ ግድ ነው እንግዲህ አንተ የምትኖረው አዲስ አበባ ነው፣ በፊትም ያለው አዲስ አበባ ነበር፣ እኛም ደግሞ ወደ ሀገራችን መመለስ ግድ አለብን አለችው። በቃ ሀንዬ ችግር የለውም ብቻ ፋዘርሽ ይሻላቸው እንጂ ሁሉም ነገር ቀላል ነው፣ የሆነ ነገር እናስብበታለን አላት። ጆሮ አሁንም የነሀናን ወደ ደሴ መመለስ በጣም አሳስቦታል። የድሮ ብቸኝነቴ ይመለሳል፣ እነዚህን ሰዎች በጣም ቀርቢያቸዋለሁ፣ በጣም ወድጃቸዋለሁ እና ጥለውኝ ሊሄዱ ነው ብሎ እያሳሰበው ነው። እናም ወደ ሀና አባት ሄዶ የሀና አባት በቃ እርስዎ ባይድኑ ብዬ አንዳንድ ጊዜ እመኛለሁ በማለት ነገራቸው። እንዴ ልጄ ምን ሆነህ ነው? እኔ እንዳልን ትፈልጋለህ እንዴ ብለው ሲጠየቁት አይ እርስዎ ከዳኑ ወደ ደሴ ከዛም ብቻዬን ሆናለሁ በማለት ነገራቸው። እንዴ ልጄ እኔ እኮ ነግሬሃለሁኝ ከቻልክ አብረህን መሄድ ትችላለህ ብያለሁ። በቃ ከኛ ጋር ደሴ ትሄዳለህ፣ ስለዚህ ምንም አትሰብ በማለት ነገሩት። አሁን ይልቅ ሀዘኑን ተወውና ያችን ብረት ድስት ወደኛ አቅርባት ቁርስ እንብላ አሉት። ጆሮም እሺ ፋዘር ብሎ ምሳውን አቀረበና በጣም በደስታ ተሞላ። ምክንያቱም አንዳንድ ጊዜ ሰዎችን በጣም እንቀርባለን፣ እንለምዳለን፣ እንወዳለን። ስንለያቸው ግን ልባችን ይሰበራል፣ ቅስማችን በጣም ይሰበራል። ሰውን መልመድ፣ ሰውን መክበድ፣ መቅረብ በጣም ከባድ ነው። ይህም ደግሞ የደረሰበት ብቻ ነው የሚያውቀው። ጆሮም እንግዲህ ገና ሰውየው ሳይድን በጣም እያሳሰበው ያለው የእሱ ብቸኝነትና የእነዚህን ሰዎች ፍቅር ካገኘ በኋላ ድጋሚ ማጣቱ በጣም ከምንም በላይ አሳስቦታል። ሀናም ወደ ቤት ገብታ ስራዋን ጀምራ ሳለ ሰላም በፍጥነት እየገሰገሰች መጣችና ከክላሷ ቁጭ ብላ ተከዘች። ሰላምዬ ምን ሆነሽ ነው? ምን ተፈጥሮ ነው ስትላት ምን ያልተፈጠረ ነገር አለ ብለሽ ነው ብላ መለሰችላት። ግን ምን ሆነሽ ነው በአንድ ቀን እንደዚህ ቤቱ ሰላም በጥብጥ ያለው ስትላት ማለት ምን ማለትሽ ነው ስትላት አይ እናትሽም ቅድም በጣም አዝነው ነበር፣ ልጅ ምን ሆና ነው ምን ደርሶባት ይሆን ብለው ጠይቀውኝ ነበረ እና ምን ገጥሞች ነው ስትላት አይ የፈራነው ነገር ደርሷል አለቻት። ማለት ምን ማለትሽ ነው? ምንድነው የፈራነው ብላ ስትጠይቃት አርግዣለሁ በማለት ነገረቻት እያለቀሰች። እናም እንግዲህ ሀና እባክሽን የምታውቂው ነርስ የምታውቂው ዶክተር ካለ ይተባበሩኝና ይህንን ጽንስ ያቋርጡልኝ እባክሽ እባክሽ ብላ ብትለምናትም እኔ በዚህ ወንጀል አልተባበርም፣ በጣም ወንጀል ነው፣ ከፈጣሪ ጋር መጣላት አልፈልግም፣ ሰላምዬ በቃ ሁሉንም ነገር ችለሽ ይህንን ልጅ መውለድ ያለብሽ አለቻት። አው ያሳፍራል፣ ግን ቢሆንም ደግሞ ከህፍረትሽ በላይ ወንጀል ነው፣ ልጁን አትግዴው ብትላት በቃ ካረዳሽኝ ዝም በይኝ፣ ምንም ነገር አትበይኝ፣ ምንም ነገር አታውሪኝ፣ ከክፍሌ ውጭልኝ ብላ ሀና ላይም ጮኸችባት። ሰላም እንግዲህ ልጁን ለማስወረድ ቆርጣለች። እናንተ ተረዳችሁኝ ብላ መድኃኒት ቤት ሂዳ መድኃኒት ገዝታ ነበረ ልጁ ልታስወርደው፣ እንዲሁም በራሷም ላይ ሞትን ቢመጣ እንኳን እናንተ ተረዳችሁኝ ብላ መድኃኒት ቤት ሂዳ መድኃኒት ገዝታ ነበረ ልጁ ልታስወርደው፣ እንዲሁም በራሷም ላይ ሞትን ቢመጣ እንኳን ቆርጣለች። ከማይሆን ሰው አርግዤ ልጅ አላሳድግም በማለት ራሷንም ብታጠፋ ራሷንም አደጋ ላይ ብትጥል ግን ልጁን ለማስወረድ ወስናለች።
አንዳንድ ጊዜ የምናጠፋው ጥፋት የሚያመጣብንን መዘዝ አስቀድመን አናስተውለውም። ብቻ ያመዘዙ እኛ ላይ ሲደርስብን ብቻ ነው ሁሉም ነገር የሚገለጽልን። ያኔ ሰላም ከፈለገችው ጋር ስትጃጃል ምንም እንደሚከሰት ምንም እንደሚመጣባት ያሰበችው ነገር አልነበረም። ዛሬ ላይ ግን እንደዚህ ምስቅልቅል ያለ ህይወቷ አደጋ ላይ ጣላት። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ ተመልሼ እስከምንመጣ በያላችሁበት ሰላም ሁኑልኝ።